ይሰጧል እነሱ እኮ ባለፈው ዶክተሮች ለአመጽ ሲወጡ እነማን ናቸው ይወጡ ከ250 በላይ የትግሬ ዶክተሮች በዘመናቸው ጊዜ ደግሞ በ28 ዓመት በየብሔሩ የሰገሰጓቸው ዶክተሮች ናቸው ይወጡ ምን ለማድረግ ህዝባዊ አመጽ ይነሳ ዘንድ ነው ልደቱ አያሌው በየቀኑ እየወጣ አሁን ተወው እንጂ ሲከሽፍበት ምንድን ነበር እንደ ኔፓል አብዮት ተነሳ ሄደ ነበር ለምንድን ነው የዩኒቨርሲቲ ተማሪዎች ባህላችን ስለገባ ነው ይሁን ሞታ የህክምና በጥቁር አንበሳ የነበሩት በህክምና በቲፒኤልኤፍ ጊዜ የነበረን ዳታ 100% በሚባል ደረጃ ትግሬዎች ብቻ ነበሩ ጥቁር አንበሳ ላይ ትምህርት ሲማሩ የነበሩ እኛ ሪል ዳታው አለን ዳታው ስላለን አየር መንገድ እኮ በትዕዛዝ ምንም የማይችሉ ስንት አውሮፕላን እንደተከሰከሰ ታስታውሳለህ ሲሰለጥኑ ያ ሁሉ እኮ የሀገር ንብረት የጠፋው እኮ ባድዋ ትግሬዎች አነሳነሳ አውሮፕላኖች ለመሰልጠን ሲሄዱ እንደ ባጃጅ ሄሊኮፕተሩ ጀቶች ያለቁት በእነሱ ነው ይከሰከሱ ነበር እና ይሄን ትግሬ ነው እንግዲህ እኮ አሁን ተሸክመን እንምጣ የሚሉን እኮ አስበው አገር ለመሆን የሚሰራ ትግሬን እና ስለዚህ ወንድሜ አማራው ብትነግረው ራሱ ጠላቱ ነው እንዳይቀሩ ልጆቻቸው ቢያንስ እንደ አሜሪካ እንደ ጀርመን የተሻለ ሀገር ይፈጠር ዘንድ ነው እኛ ነግረን እኔ አሁን ከዚህ በኋላ ልጸጸት ለምን እጸጸታለሁ አሁን ይመጣሉ ሲመጡ ምን ያህል አማራ እንደሚያልቅ ታውቃላችሁ ይኸውላችሁ ዳቦ ቆሎ የቆረጠች እናት በትግራይ እናት ላይ ተኩስ ሲደረግ ረርተሻል ተብላ ከነ ልጇ ትገደላለች ለማየት ያብቃችሁ ገና ያውም 4 ኪሎ ሳይገቡ አማራን ጨርሰው ነው የሚያልፉት ያገኙትን አማራ በሙሉ ከብቱንም ምኑን ይመታሉ እንዲበተን ዛሬ አሁን ቡትቶ የለበሱ እናቶች ሻሽ እየሰጡ ዳታ እየሰበሰቡ ነው ይሄን ቡትቶ የለበሱ አይታችሁታል አማራው እንዴት እንደጣሉት ይሄንን ነው እያደረጉብን ያለው ነገም እነዚህ ሰዎች ለኛ አይተኙም አላማቸው አማራን እንደ ኩርድዝ መበተን ነው ደግሞ አማራውን አሞቱን ቀምሰውታል ሃይማኖቱ ገሎታል ባህሉ ገሎታል እንዴ የትግራይን ጳጳስ ይዞ የሚዞር በትግራይ እናት ላይ ጄኖሳይድ ተፈጽሟል ተብሎ እንደ 9 ምስክር ነው አንድ ክሊን እንኳን ልኮ ያውቃል ለህፃናት ሾርባ ልኮ ያውቃል የለም እኮ ህዝቡ አይገባውም እነሱ ዛሬ ዓለም አቀፍ እውቅና ያለው ትግሬ ለማፍራት የሞተ እኮ አዶናይ እየተባለ አንስተው ምን እንዳረገው ታያችሁ ማናጀር አለው ትናንት ለምን የነበር ልጅ ጭራሽ ድርጅት ቶልቶ በል እንጆ ክፈት ተባለ አንደኛ የህዋትን አባላት ታጠናክራለህ ገንዘብ አንተም ታገኛለህ ተመልከቱ ልብ ለልብ አሁን ትግሬ ነው ልብ የሚያሳክም ልባችን ያደከመው ትግሬ አይደል ቀጥሎ ወንድሜ ሂዱበት ባካችሁ እኔ በጣም ከዚህ በላይ አዳዲስ የጋቡ ልጆች አሉ እስቲ እኔው ራሴ እንግዲህ እንትን በል ተራስ ይዛቸውና ያው ሞዴሬተሩ ስላለ ችግር የለም ከእናንተ ጋር ማችን ማድረግ ነኝ እኔ አላስቸግርም እየሰማሁት ነበር እኔ በሞጣ የሚናገረው ሐሳብ እስማማለሁ እና ምንድነው እኔ መሬት ላይ ያለሁ ነኝና ሞጣ ጋር ገብቼ ነበር አንድ ቀን ካስታወስክ ሞጣ
ፎሎ አድርገኸኛል በውስጥ ምንግር ሐሳብ አለ ብዬ ጠፋ በዛው አላየሁም ልኬልሃለሁ እና እኔ እየደከምኩ ያለሁ ነኝ በውስጥ በኃላፊነት ያለሁ ነኝ ብዙ ማውራት አልፈልግም እዚህ ሞጣ ልኬልሃለሁ በሚሊዮኖች ስለሚላክ መልእክት አሁን ስትወጣ ሃይ በለኝ እንዳገኘው በፍጥነት እሺ ሃይ ልሃለሁ ፎሎ አድርገኸኛል በጣም ፎሎ አላረኩም እንዴ አድርገኸኛል አርጌያለሁ yes ስለዚህ ሃይ ልሃለሁ እንደወጣው ኦኬ እና ምንድነው የምትለው ሐሳብ ትክክል ነው እኛ ምንድነው እዚህ መስዋዕትነት የሚከፈልበት መንገድ በማይረባ መሆን የለም ማንንም መጫወቻ ላይ ለገና አይገባ እኔ የሚገርማችሁ እንግዲህ አካዳሚክ ነኝ ካልኳችሁ ኢንጂነር ነኝ ኖራና ናይስም ይሆናል እናንተ አውሩ አይ ታንክ ዩ ወንድማችን ጥሩ ነው አይ ወደፊትማ እያንዳንዳችን ጋር ብዙ ነገር ስላለ ሞጣም እንግዲህ በተግባር መስራት መቻል አለብን እንነጋገራለን ሁላችንም እኔም ኮንታክቴን ተውልሃለሁ በርታ አይ ጥሩ አድርገሃል በቃ ባጭሩ ሞጣን አገኘው ጥሩ አድርገሃል ታንክ ዩ አማን እስቲ ቀጥል አቤት ሬት ላይ ያለው ፖለቲካ ምንድነው የሚለውን በሱ ሐሳብ ለመስጠት ነበር እና አሁን ላይ የሚደረገው ጥሩ ነው ጥሩ እየሄደ ነው ግን ደግሞ ለምንድነው አሁን ህዋት እንዳደረገው ህዋት አሁን ለምሳሌ በፊት ጦርነት ላይ ብዙ ነገር አዲስ አበባ ለመድረስ 200 ምናምን ኪሎ ሜትር ብቻ ነበር የቀራቸው በጣም ተመተው ነበር እና ለምንድነው አማራ ላይ እንደዚህ እንዲጓተት ያደረገው 4 ኪሎ ለመግባት ይሄን ያለ ያጓተተው ነገር ምንድነው የሚለው ላይ እሱ ላይ እስኪ ሐሳብ እንድሰጡኝ ነበር ኦኬ ኪንግ ጋይ እግዚአብሔር ይመስገን እኔ እንኳን ያው ሞጣችን ባለው ሐሳብ ላይ ሁሉም ደስ የሚል ሐሳብና አሪፍ የሆነ ሐሳብ ነው ሲያጋራን የቆየ ለማንኛውም ሁሉ ጊዜ ከታችሁኝ ሞጣን ሐሳብ የሚለውን ሁሉ አይዲዮን ሁሉ ሰማ ነበርና በጣም አሪፍ የሆነ ሐሳብ ነው ያው ደስ የሚል ነገር ነበር ያው በዛው እሱን ለማድነቅ ነው የገባሁት አመሰግናለሁ ታንክ ዩ ኦኬ ኢሳባም ልንገባ ሁሉ ነበር አሁን ኮንስፓይሬሲውን አስብ በደንብ አዳምጥ እኛ ምናወራው እንደ እናት እንደ አባት ልጅ ነን አንድ አይነት አመለካከት ነው ያለን ማንም በዚህ ሂድ በዚህና የኔን ፖለቲካ አራምድ የሚለን ሰዎች አይደለም በአማራ ፖለቲካ ውስጥም የራሳችንን የሆነ አሻራ የጣለን ሰዎች ነን እና የተጓተተበት ትልቁ ምክንያት ምንድነው መሰለ ቲፒኤልኤፍ ወይ ኤልኤፍኤንን ሴራ ሲያውቁ አማራ ክልል የተወለዱ ትግሬዎች አማራ ክልል የተወለዱ ሌላ ብሔሮችን በፋኖ ውስጥ ሰግስገው አስገቡ አሁን ግለሰብ ከሌ ብለን አንልም ሞጣ በሰፊው አብራርቶልሃል በግለሰብ ላይ ያተኮረ ትግል አይደለም ትግላችን ጎንደሬውን ሲሳደብ ይውላል እዚህ ፕላትፎርም ላይ ጎንደሬው ጎጃሚው ወለዩ ሸዋዬ እንደዚህ ያለ አይነት ፖለቲካ ውድቅድቅ ያለ ፖለቲካ ሰሩና አመራር ቦታ ላይ ራሱ አብይ ያመጣቸው አሁን በቅርብ እንኳን በእነ ማነች መነን ምናምን የምትባል ኤርትራዊና ትግሬ ዲቃ ላይ ያለች ባለቤቷ ማን ነው ተፈራማሙ ምናምን የሚባል አለ በቅርብ የምናውቀው
በሌላም ደግሞ ከባዴን ጋር ሲሰሩ የነበሩ አካሎች እኛ ውስጥ ገብተው ተሰክስገው የኛም ፖለቲካ ማቆሸሽ ጀመሩ እንጂ እንደ አማራ እውነተኛ 10 አማራ ከተደራጀ ቲፒኤልኤፍን በለው የቻለው አማራ ጀግና ሳይሆን ቀርቶ አይደለም። ይሄ ነው በቃ ባጭሩ። ሰማኛማን አመሰግናለሁ። እኔው ራሴ አመሰግናለሁ። እስኪ ሞጣ ሐሳብ ስጥበት እስኪ በዚህ የተወሰነ ዘግቼ ስለገባው ነው። ሞጣም ሐሳብ ስጥበት እስኪ። ኦኬ እኔ እኮ ትንሽ ለየት ያለ ነው። የአማራ ትግል ለምንድን ነው ከክልሉ አልወጣም? አንደኛ እንጂ ጉሬላ ፋይተር የነበረው ፋኖ በእዝና በኮር አደራጅተው ስትመጣ አንደኛ መሪው ታወቀ። ህዋት ደግሞ እንኳን መሪው ታውቆ መሪው ባይታወቅ አፈላልጋ በገንዘብ በስልጣን ነገ ሚኒስትር አረጋቸዋል። እንደዘመነ እንደነወርቁ አይተ ነው ቢሊዮነር ትሆናለህ የሚል ሞራል አልባ አማራ ፈጥራለች። ስለዚህ ተጠለፈ ማለት ነው። ራሱ አብይ የአብይ ፋኖ እኮ አለ ካወቃችሁ፣ ፋኖ ሆኖ ያብይ አለ። ብልጽግና ነበርን፣ ኦሮሞ ነው የኛ ጠላት፣ እኛ ድሮ አንድ ነበር። ውሸት ነው። ትግሬ ሁልጊዜ ጠላት ነው ለኢትዮጵያ። በሶማሌ ጦርነት ጊዜ እኮ ካወቃችሁ መለስ ዜናዊ እኮ ድንበራቸው አዋሽ ድረስ ነው ብሎ እኮ መግለጫ ወጥቷል። አያችሁ፣ በጣሊያን ጊዜ ጣሊያን ጋር አብረው ቆመ። በእንግሊዝ ጊዜ ዮሐንስ እኮ ነው ጦር አስከትሎ መጥቶ ንጉሱ እንዲገደል ያደርገው እኮ ያላችሁ እንዴ። በአክሱም ዘመነ መንግስት ጊዜ አገዎች ትግሬዎችና አሁንም እንደተኛ ስንት ዓመት ቆየና ግራኛ አህመድ የሚባል የአረብ ተገዢ ኦርቶዶክስን አጠፋለሁ ያው አማራን ማለት ነው። ያው ብዙ ዲስትራክሽን ፈጥሮ አሁንም ጣና ዳር ተገደሉ። አሁንስ ተኝቶ አማራ ከ1860 በፊት የነበሩ በወረራ ጊዜ የገቡ በእነ አባ ባህሪ ጊዜ የነበሩ ኦሮሞች ጎጃም ውስጥ አማራ መስለው፣ ባሌ ውስጥ አማራ መስለው ለረጅም 100 ዓመት የቆዩ ምን አደረጉ? መሬት ላራሹ የሚል እንቅስቃሴ ጀመሩ። የጎጃም ገበሬ እውነት መስሎት በንጉሱ ላይ ተመልከቱ። አማራው እኮ አይደለም ከ1860 በፊት አጼ ምኒልክ እኮ ጉልት ብለው ያመጡት እኮ በዚያን ጊዜ ኦርቶዶክስና ሻለቃ ዳዊት እንዳሉት ጭሰኛ ነበር። እኔ አሜሪካን ሀገር ተልኬ ወደ ሀገር ቤት የገባው ቴሲሴን የሰራሁት ፒኤችዲ ኦሮሞ 99% ጭሰኛ ስለነበር መንግስቱ ኃይለ ማርያም ደግሞ የደሃ ልጅ ኦሮሞ ስለነበር በሬድ ቲርስ መጽሐፋቸው ላይ ገጽ 17 ምንድን ነው የሚለው? አማራ አሮጋንት፣ አማራ ሬሲስት ነው ይላሉ ንጉሶች። አብይ አህመድ የኦርቶዶክስን ጄኖሳይድ ይዘው ሲሄዱ ሰውየው ምንድን ነው ያሉ? እንከሳለን ብለው ያን ያህል ሚሊዮን ብር ከሰበሰቡ በኋላ እንግዲህ ህግ አዋቂ ናቸው ተፈራምሳቸው ምንድን ነው ያደረጉ? አይ ይሄ አይቻልም ተብለናል አሉ። ህዝቡ አልጠየቀም።
ሽመልስን ልንከስ ነው አሉ። አብይ እኮ ነው ሽመልስን የሚያዘው። የዚያ አበበለው ጋር ሲሉ እኮ ይሄን እኮ እየሰማየን ብር ያዋጣል አማራ። እንደ ሻለቃው እንደነገሩን ጭሰኛ ነበር ኦሮሞ ማለት ነው። ስለዚህ ከ1860 በፊት የነበረው ባቦ ወረቂሉ እየተባለ የተቀመጠው ኦሮሞ ለረጅም ዘመን እዚህ ጎንደር አካባቢ በጣና ዳር አካባቢ ጎንደርና ጎጃም አካባቢ እኮ አሉ። አሁን እኮ ይሄንን የጣናን ቦታ የሚሰሩ ዝም ብለው እንዳይመስሏቸው ቦታውንም የያዙት የድሮ በአማራ ስም እዚያው የሰፈሩ ኦሮሞች ናቸው። ኦሮምኛው ይችላሉ። የሚገርማቸው በሰፈራ የቀሩ ናቸው። ያን ምን አደረጉ? ኦሮሞዎች ብልጥ ስለሆኑ ሁልጊዜ አይዋጉም። ዛሬም እኮ ሳይዋጉ ነው ስልጣን የያዙት። ምን አደረጉ? አይ መሬት ላራሹ የሚል እንቅስቃሴ ተጀመረ። አማራ ሳይገባው ንጉሱን ጣለ። ተመልከቱ። በኋላስ ቀዳማዊ ዘመነ ካሴ አጥናፉ አባተ ምንድን ነው ያደረገው? ደርግን አሳልፎ እሱ ተገደለ። አሳልፎ ለኦሮሞዎች ሰጠ። መንግስቱ ኃይለማርያም ቁጭ አለ ማለት ነው። 17 ዓመት መጨፍጨፍ ቀጠለ። አማራ በየዘመኑ እንደተኛ አሁንስ ለውጡን አመጣ። ጀግና ነው። ገና የጎንደር ፋኖ ብቻ ነበር ያለ። ሳይተኮስባቸው ትንሽ ወጣት እንደገደሉ ተንቤን ገቡ፣ አድዋ ገቡ። ምን አረጉ? ከዚያ በኋላ ተደራጁ። ስላባረረን ምን እናርገው? ወለጋ ላይ እንረደው። ምን እናርገው? ኦርቶዶክስ እንረድ፣ ሙስሊም እንረድ። በብልጽግና መንግስት ላይ ይሄን አብይ ተሳስተናል ያመጣ ነው ሰው እንድንመለስ ይሄን እናርግ ብሎ በአማራ ላይ 9 ዓመት ይወርዳሉ። አሁንም አማራ ሳይገባው ትግሬ ይሻለኛል ብሎ ደግሞ ተሸክሞ ለመምጣት አፋባ ወጥተው ቁጭ አረጉ። ስለዚህ የፋኖ ትግል ክልል ውስጥ የቀረው እነ ዘመነ ካሴ ከእስር ቤት ተፈተው ከቪላ ቤት ውስጥ ወጣው በእነዝናቡ አደረጃጀት የገቡለት እነ እስክንድር ነጋ ባልዳራስ እያለ አዲስ አበባን ሽጦ ጎጃም ውስጥ የገባለት ያኔ ነው ትግሉ የተሸጠው። እንዴ መሳፍንት እኮ ተሳስተው ነበር። ዮዲት ጌዶን የተባለች የአማራ ጄኖሳይድ ከፍታ የምትዘርፍ በንጉስ ምክር ቤት እንግዲህ ኤርትራዊ ናት አባል የሆነች ሴትዮ እኮ ሂዳ እኮ እናሰግድ ሰልላ። አሁን ዋና አማራዎች የስም ዝርዝር አላቸው። ታስታውሱ እንደው እነዚህ ልጆች የከተማ ልጆች ናቸው፣ አያውቁትም። ሸዋ ውስጥ ገብታ አሰግድን አግኝታ አሰግድ ደግሞ የዋህ ነው ሽማ ታጋይ ናት አለና የአማራ ጄኖሳይድ ብላ የምትዘርፍበትን ድርጅት ስላወቀ ገንዘብ ስትሰጠው ለጠመንጃ መግዣና ለጥይት ለጦሩ ስለሆነው በቀጥታ ገባች። ሻቢያ ነቻ። ሻቢያ እንዴት ነው ያየው? አርጎ ያስርጎ ያስገባት። ወደቢ አማራ ከመጣ ወደፊት ከፈታላ። ምን አረጉ? ገባችና የፋኖ ከታች መሪዎች እኛ ማናውቃቸውን ስልክና ስማቸውን ይዛ ወጣች። ቀጥታ ለዋና አማራ ሰጠች። ዋና አማራዎች እየወጡ ሲናገሩ ሰምተሃል። እነዚህ ሰዎች ከየት ያመጧቸው? እነዚህ ፋኖዎች በሙሉ ተመቱ። ይገርማል። ከዲያስፖራው እናገኛለን ብሎ ፋኖ ወደ ዲያስፖራው ያንጋጠጠለት ለዲያስፖራው ተሸጠ። እነ ቅዳሜ ገበያ የተባሉት ሴቶች እኮ 5 ፋኖ አላቸው የሚያስገድሉበት። አላየም? ደሶ ሲገደል እዚህ ጋር አሁን አሜሪካ አንድ ሴት አለች ወሎዬ ከደንግ ግደሉ አለች፣ ተገደለ። አሁን ደግሞ ደረጀን ግደሉ እያለች። ደረጀ ወያኔ ሊደግፍ ላይደግፍ ይችላል፣ ግን ጀግና ነው። ደረጀ ገበሬ ነው። ደረጀ ለአማራ ትግል የወጣ ነው፣ ልጆቹን ያጣ ነው። ደረጀን ልክ እንደ ዘመን እንደምንመክረው መግለጫ ሰጡ። ለካ አማራ
የሚመስለኝ ጋሽ መሳፍንት ለምንድን ነው አሰግድ መኮንን የተከራከሩት? በስልክ ቅጅ ወጥቷል። አሰግድ እኮ ተስፋ ሲቆርጥ ነው እጅ የሰጠው። ጀግና እኮ ነው። ደራሲ ነው፣ ጸሐፊ ነው፣ ተኳሽ ነው፣ አዋጊ ነው፣ የጦር ጀነራል ነው። ምንድን ነው የሆነው? እነ መከታው እነ እስክንድር ሲያፍኑት ጦሩም ዝም ብሎ ሳይገባው ሲቀር በቃ መሰንበት አለብኝ፣ ልጆችም ዶክተሮች ልጆች አሉት፣ አይ በቃ እጅ ልስጥ ብሎ ሰጠ። አሁን ይህ ሰው የት እንዳለ ወይ አኮላሽተውት ሊሆን ይችላል፣ ወይ ገለውት ሊሆን ይችላል፣ ወይ አስረውት ሊሆን ይችላል። ግን ህዝቡስ እጅ ሰጠ ባንዳ ነው ስላልቻለ ነው። በቃ ለቀቀ ማለት ነው። ማን መረጀው? ኤርትራዊቷ መስቀል ይዞ አይተውታል ሲያጎነብስ። ይሄኛ ሰው ነው አትንኩት አሉ። አሰግድን ተከራከሩት። ካወቁ በኋላ ሳውን አይታ ጋሽ መሳፍንት አባረውታል። ስንት ጊዜው? 2 ዓመቱ ነው። በጎንደር ዙሪያ እንዳትደርስ፣ በአማራ ዙሪያ እንዳታስደርሱት ሾተ ላይ ነው አሉ። እንዳሰግድ ሾተ ላይ ነው አሉት። ሰውየው አልተማሩም፣ ትምህርት ቤት አልሄዱም፣ መተኮስ ብቻ ነው። እሳቸው ቤት መሳፍንት ሰው ይሰደባል። እንዴት ደረጀን ትሰድባለህ? ደረጀ እኮ ማለት እኮ ስንት እርሻ የተወሰደበት፣ ስንት መኪኖች የተቃጠሉበት፣ ስንት ልጆቹን ስንት 4 5 የገበረ እኮ ነው። ይሄ ሰው ከትግሬ እኳ ሳይገባው ቢሰራ ደረጀ አልተማረም፣ ፖለቲካ አይችልም፣ ስትራቴጂ የለውም፣ አማራ ነው፣ መሪ የለውም። ደረጀ ተብሎ ተመክሮ እንደኛ የሚለውን ቁጭ ብሎ እንዲያዳምጥ መንገር ነው እንጂ ስትራቴጂው ሲያይ እኮ አማራ ብልጥ ነው። አንዴ ነው የሚቀየሰው። ጀግና እኮ ነው። እንዴት ይገደል ትለዋል? እንዴት ይወገር ትለዋል? ብርሽ ካሰብታቸዋል። ሂዝ ራይት። አሁን ግን ደረጀ ይገደል ማለት ምን ማለት ነው? ደረጀ ቁጭ ብሎ እየሰማ ነው እኮ አሁን። ዜማው ወደው ነበር ምን እንደሆነ የለም። መዘፈንን እኮ የምትወዱ ዜማውን ነው እና አይ ዶንት ኒድ ኢት እንደዚህ አይነት ነገር ውስጥ መግባት። አፍ ልምድ የሰዎችን ማንነት የሚነካ ቃላቶች እንጠቀማለን አይደል? እንጠቀማለን። ቀጥቃጭ፣ መቃጭ ምናምን ነገር አለ አይደል? ሰው ቀጥቃጭ አይባልም፣ ይገለል ነበር በድሮ ጊዜ አይደል? እንደዛ አይነት ነገሮች ክልክለው ከተባሉ ይሄም ክልክለው ከተባለ ሪስፔክት ማድረግ አለብህ፣ ማቆም አለብህ። ገብቷል? ያ ተቃጥያ ስሞች የሉ ቅንድቡ የገጠመ ቡዳ እንደሚባለው ምናምን ነገር የለም። እንደዛ አለ እኮ። እንደውም የዘንድሮ ትውልድ ነው ጎበዝ እኮ በእንደዚህ አይነት ነገር። ሌሎቹ እንደቀሩት ይሄም መቅረት አለባቸው ቀርተዋል ከተባለ እዛ ሴት መቅረት አለበት። ወይም ደግሞ ሙሉ ሀገሩን የማይነካ የራሳቸው የሆነ ስም ካላቸው ያንን ስም መጠቀም እንጂ ሀገራዊ፣ ቅርጻዊ፣ ሃይማኖታዊ የሆነ ነገር በአንድ ዘፋኝ እኔ አዝማሪ ራሱ ሲባል የሆነ ስድብ ይመስለኛል። ባይዘው ይሁን አዝማሪ ቤት ምናምን ሲባል ስድብ ይመስለኛል። አልለውም። አይታችሁ ከሆነ ብዙ ጊዜ ዘፋኞች ምናምን ነው የምለው። እና ብዙ ነገሮች መቅረት አለባቸው እንዳልን ሁላ መቅረት ካለበት መቅረት አለበት። እኔ እውነት ለመናገር እቺ አሁን ዘፈኑን የሰራችው ልጅ እኛ ባሰብነው መንገድ አስባ ምናምን አይመስለኝም። እውነት አይመስለኝም። ለምን እንደዚህ አይነት ዓለም ውስጥ ያለች ልጅ አይደለችም። የለም ዝም ብለህ ዜማውን ስትሰማ አንጀት የሚበላ ምናምን የለም። ያ እሷ አሁን ሚዲያ ላይ በብዛት ሊደመጥ የሚችል እንትን መምረጧን ነው ብዬ ነው የማስበው። ለምን እነዛ ህፃናቶች ልጆች ህፃን አይደለችም። እነ ዳኒ ሮያል ምናምን ድራማ መስራት፣ መጣላት፣ በቃ ሻንታይን ስጪኝ ሊሄድ ነው በቃ ምናምን ድራማ ይወዳሉ አይደል? እዛ አይነት ዓለም ውስጥ ያሉ ልጆች ናቸው። ገባችሁ? እና ይሄን ያህል ነገሩ የሰዎችን ውስጥ ሊጎዳ እንደሚችል ሳይገባት ምን አጠፋው ምናምን ብለው አብሯት የሰራ ልጅ ራሱ ሲመጻደቅ ነበር። ሲገባቸው አንድ ሰው ይሄን ነገር አልወድም ካለ አይወድም፣ ይሄ ነገር ያማል ካለ
አያምህም አይባልም። በሰው ቁስል ላይ ጨው አይነሰነስም። እና ልጁም ይቅርታ ጠየቀ፣ ልጅቷም ይቅርታ ጠይቃለች። ገብቷችኋል? ያ እና አይ ቲንክ ኢት ኢዝ ኢነፍ። ሌላ ትልቅ አጀንዳ ያለውን ሰው ነገር ብታከርበትም ኢነርጂ ሉዝ የምታደርግበት መንገዶች አግባብነት አላቸው። አለበለዚያ እሪ በከንቱ ነው የሚሆነው። አለበለዚያ አንድ ዶሮ ጠፍቶብህ ከብት ይዘህ ጠንቋይ ቤት እንደመሄድ ነው የሚሆነው። ልጆቹ ብለዋል አይደል ይሄን ያህል ያማል እንዴ ምናምን ብለው ማለት ነው። እና ለምን ከዩቱብ ላይ አይወርድም ግን? ለምን አይወርድም እንዴ? ከአንቺ መስሎኝ ነበር። እግዚአብሔር ያ ካንተ እንዴት ነሽ ሄለን? ሰላም ነው አለን። ጣጥፋሽኝ እንዴ? ኬት እንዴ? አንዴ ገብቼ ነው፣ ሁለት ጊዜ ነው ምናምን ገብቻለሁ እዚህ ቤት። ለምን አጠፋ? ሀሳብ ሰጥቼው አጥፍተሽኛል። እንዴት ነሽ? ከጠፋ እንዴ ሰላም በመንፈስም መግባት ጀመርክ? ኧረ እኔ በመንፈስ ሳይሆን በቃ አስገቢኝ ብዬ ነው የገባሁት። እና አለ ማለት ነው አልጠፋ። እንዴት ነሽ ታዲያ? ሰላም ነው? እጅ ከምን አግሻው ሰካራ ምናምን እያሉ ይጥፋሉ። አቤት ነው ምን ናችሁ ነው? ተረጋጉ እስኪ። ምንድነው ቅድም ስትናገር የሰማሁሽ በስራቸው የሚሰደቡ ሰዎች ምናምን ስትይ ሰምቼሻለሁና በዛ ያን እንትን ስላለኝ ነው። ገብቶሻል? እና በጣም እውነት አንዳንዴ ሄለንዬ በጣም ትናገሪያቸው ነገሮች በጣም በእውነት ማህበረሰቡ አይገባውም እንጂ እንደዚህ አይነት ንግግሮች በጣም ምርጥ ንግግሮች ናቸው። እኔ በጣም ነው የማደንቅሽ። በነገራችን ላይ በባለፈው በነበረበት ሰዓትም ብዙ እንዳንቺ እኔም እዚህ እስራኤል ሀገር እንዳንቺ አልፍ ያለውና የእጇን ማግኘት እንዳለባት ማግኘት አለባት። እኛ ቤት አማራ ብዙ ለዛውም አማራ ሆነንም ወለየዎች ብዙ መታወቅ ያለበት ነገር አለ። የፍቅር ሀገር ላሊበላ ላይ እግር አጥበው ቤት ከፍተው አሳድረው